ቃላቶቹ የሆነ ነገር ሊያመጡ ስለሚችሉ ከዛ ለምን ጨመረው እኮ ነው ምንም እዚህ ላይ እንደዚህ ነበር ተው እንጂ አንድ ቃላት እኮ ይኸውልህ አንድ አንቀጽ በሌላ አንቀጽ ቢለወጥ ሌላ ጉዳይ ነው። ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው የሚጨርሰው ግሪኩ። ከ9 እስከ 21 ድረስ ያለው ግሪኩ ላይ የሌለውን ፍሬምናጥስ ለምንድን ነው የጨመረው? እኮ መጨመሩን እንኳን እኮ እርግጠኛ አይደለሁም። አንተ ራስህ ግሪኩ ላይ ነው እንትን የሚለው ይሄው ግሪኩ ላይ የሚጨርሰው 8 ላይ ነው እኮ ሲተረጎም ግሪኩ ወደ ሳይናቲክስ ነው ታለት ትርጉም ላይ እኮ ልዩነት ያመጣል ነው ማለት ከአንድ ቋንቋ ጋር ተጣጣ የሆነ ነገር አለው። ግን እነሱ ችግር ሊመጣ ከትርጉም የሚባለው እኮ አንድ ነገር አይወልህ ቴዲሻ ትርጉም ልዩነት አመጣ የምትለው ከቃላት ወደ ቃላት ሲመጣ ነው። አንድ ቨርስ ላይ የሆነ ቃላት ላይ ወደ አንድ ትርጉም ሲመጣ የሆነ የትርጉም ስህተት ሊኖርበት ይችላል። እየተነገርኩ ያለሁት ምንድነው የግሪክ የሚጨርሰው ማርቆስ ወንጌል ምዕራፍ 16 ቁጥር 8 ላይ ነው ያለው። ከ9 እስከ 21 ነው መሰለኝ 21 12 ቨርሶቹ ከየት መጡ? ከየት አመጣው ፍሬምናጥስ? ማን ነው አባ ገሪማ? እሺ ቼክ አደርጋለሁ። ለማንኛውም እሺ ቼክ አድርግ ማለት ነው። ይሄ ይመስላል ገና ተጋር እንደዚህ ተመሳሳይ ነገር አለ። ይሄን ታውቃለህ አይደል? አምጣ አንድ ነገር አምጣ። በደንብ ነው የማመጣልህ። እሺ ተዘጋጅተና በደንብ ታጥቀና። ለምሳሌ የማርያም ታሪክ እኮ የተጨመረ ነገር አለ፣ የተጨመረ የተቀነሰ ነገር አለ ቁርአን ላይ የተጨመረ ታሪክ። አዎ ምን ላይ እስቲ ለምሳሌ ሙሉ በሙሉ ማለት ነው። ማርያም የምትባለው ታሪኳ ማነች? ማርያም ለምሳሌ እናንተ ላይ ያለች ማርያም ነው። መርያም ስለ መርያም የተረከልን አምላካችን አላህ ነው እየነገረን ያለ። ሙሉ የቁርአን ተናጋሪ አላህ ነው። ሰዎች ከጊዜ በኋላ የጨመሩት አለ ቁርአን ላይ የጨመሩት ሰሃባዎች ወይም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም እሱ ላይ የተሰረቀው ነገር ትክክል አይደለም እያልኩ ነው ወይ ነው የጠየቁት ጥያቄ። ቁርአን ላይ አንተ እንዳንዳውን እንዳመጣው ልከክልኝ ነው። መቼም ልከክልኝ ማለት ያማል ስልህ እኔንም ያመኛል ማለት ልከክልኝ ነው። አሁን ጥያቄ የሚነሳው ምንድነው? ልክ ባይብል ላይ ማርቆስ ጽፎ ማርቆስ ካለፈ በኋላ ሰዎች እንደጨመሩት ቁርአን ሪቪል ነው። ከዛ በኋላ ኮምፓይል ከተደረገ በኋላ ሰሃባዎች ወይም ተአብዮች ወይም ደግሞ ከሱ ለጥቀው ያሉ ሶስተኛው ጀነሬሽን ቁርአን ላይ የጨመሩት፣ የቀነሱት፣ የሰረዙት፣ የደለዙት፣ ያረሙትና ያስተካከሉት ነገር አለ። እስቲ አንድና አንድ መቀነስ መጨመር ብቻ ሳይሆን እኮ ነው እያልኩ ያለው። መቀነስ መጨመር ታሪኩ ተዛብቷል እያልኩ እኮ ብሉይ ኪዳን ወደ አዲስ ኪዳን ተዛብቷል አልተዛባም ሌላ ጉዳይ ነው። አሁን ከተዛብቷል አልተዛባም ወደ አዲስ ኪዳን የመጣው እያልኩ ነው። የብሉይ ኪዳንን ማርያም አሁን እሱ ይኸውልህ። ኦኬ እስቲ ማስረጃ ስትተኛለህ? አሃ ማስረጃ ትጣለህ አውጣ። ብሉይ ኪዳን ላይ የነበረችው ማርያም ወደ አዲስ ኪዳን እንደመጣት። እሺ ማርያም ወንድሟ ማን ነው? የማ ማርያም? ቁርአን ላይ ያለችው ማርያም። ቁርአን የሃሩን ወይ ይላታል። እሺ ጥሩ። ሃሩን ማን ነው? ኦኬ ሃሩን ሁለት አይነት የተለያየ ሃሩኖቻቸው ያሉት ቁርአን ላይ ሁለት አይነት ሃሩን ያለው። አዎ ረሱል ሰለላሁ ዐለይሂ ወሰለም ነገሩን ተጠይቀዋል። የዛሬ አንድ ሺህ ዓመት አባታቸው አልተገለጸም። አባታቸውና እናታቸው አልተገለጹም። የአንደኛው ተገልጿል። የሙሳ አልተገየማ የሃሩን አባት እስቲ አምጣ ማስረጃ አምጣ። ኢምራን የሚለው አይ ኢምራን የአሮንና የሙሳ አባት ነው የሚል ቁርአን ላይ የለም። አውጣና አሳየኝ። አለ አንተ አንድ ጥቅስ። እሺ በደንብ ግን አሁን ካንተ መጀመሪያ ላጣራ የምፈልገው ነገር አውጣ ነው አውጣና የሃሩንና የሙሳ አባት ኢምራን ነው የሚል ቁርአን ላይ ማስረጃ አምጣ። አውጣው። እሺ አውጣልኝ። እሺ አሁን አንተም ታውጣለህ መጽሐፍ መጀመሪያ አውጣና ነው ከዛ ምን ቀጥለው። ምክንያቱም ተናግረሃል አንዴ። እዚህ ቤት ደግሞ ስትመጣ ደግሞ መረጃና ማስረጃ ያስፈልጋል። ዝም ብሎ በጨበጣ አይሆንም። ዱቤ የለም እዚህ። ዱቤ ያለው ነገ ነው፣ ዛሬ የለም። ችግር የለውም። እሱን አውጣልሃለሁ። ስለዚህ አውጣና እንጠብቅህ። ይኸው እንጠብቅሃለን። አውጣ። እሺ አሁን ማጣራት ፈለ እሱን አውጣልኝ ብዬ አውጣ። መጀመሪያ አውጣ ነው እኔ ነገርኩህ። አውጣና ተሳስቻለሁ ብለህ ይቅርታ ጠይቀህ ነው የምትቀጥለው። የሃሩንና የሙሳ አባት ኢምራን ነው የሚል የቁርአን ማስረጃ አምጣ እኮ። አንድ ነገር ብቻ አስተካክልኝ። አምጣ ነው ያልኩህ። መጀመሪያ አምጣ። እሱ ላይ ካላመጣ እንቀጥልም። ትከሻ መለካካት አይደለም የያዝነው፣ እውቀት መፈታተሽ አይደለም የያዝነው ሐቅ ላይ የሐቅ ባለቤቶች ነን። ስለዚህ የሐቅ ባለቤቶች እስከሆንን ድረስ የሃሩንና የሙሳ አባት ኢምራን ነው የሚል ማስረጃ አምጣ። እሺ አምጣ። ይኸው እየጠበቅን ነው። ሱራ 715 አውጣልኝ። እሺ
ስንት? ሱራ 7 እሺ፣ ምዕራፍ 7 ቁጥር ስንት? 15 ቁጥር 15 ምዕራፍ 7 ተመልከቱ። ያ ጀማ ምን ሊያወጣ ነው? የኢምራንና የሙሳ አባትና እናት አባት ኢምራን ነው የሚል ከቁርአን ሊያወጣ ነው። ሱረቱል አዕራፍ ምዕራፍ 7 አለ ቁጥር ስንት? ቁጥር ስንት? ቁጥር ስንት? ቆይ ሱራ 19 29 ያወጣልኝ። ኦኬ ምዕራፍ 7 ያልከው ተሳስተ ነው? አይ ቆይ እሱን እመጣበታለሁ። ኦኬ ምዕራፍ 7 ቁጥር 15 ላይ ያልከው ተሳስተሃል? እመጣበታለሁ። እሱ መጀመሪያ ያኛው ተሳስተህ ነው ወይ ነው ያልኩህ? 7 15 ላይ አልተሳሳኩም። እሱ እመጣበታለሁ እያልኩህ እኮ ነው። ኦኬ ምዕራፍ 7 ቁጥር 15 ላይ አንተ ከሚቆዩት ነው አለው ይላል። ተሳስተሃል? 19 29 ያልከው አይደለም ምዕራፍ 7 ቁጥር 15 ነው ያልከው መጀመሪያ። ተሳስተህ ነው? እሱን እመጣበታለሁ። ቀጣይ በቃ እሱን አዘጋጀው፣ ችግር የለም። አሁን እያልኩህ ያለው ተሳስተህ ነው መጀመሪያ እንየው። አይ ጠዋት የለም እኔ ጋር እዛ ጋር ምዕራፍ 7 ቁጥር 15 ላይ ተሳስተህ ነው? ተሳስቼ እኮ አይደለም። እሱን ቀጥዬ ነግራን በዛው በቃ ትሄድበታለህ፣ ችግር የለም። አሁን ግን አይደለበትም። መጀመሪያ ያወጣውን ጥቅስ እንየው። 7 15 ላይ ስለምንድን ነው የሚያወራው? ስለ ሙሴና ስለ አሮን ነው የሚያወራው። ችግር የለውም። እሺ አያወራም እንደዛ። እስቲ ያውጣው። እንደዛ አይልም። የሚለው ምንድነው? አንተ ከሚቆዩት ነህ አለው ይላል። የት አለ? እሺ 19 አታወጣልኝ? እዚህ ላይ የለም ብለህ አምነህ ነው የምትሄደው ወደዛ። እዛም ብትሄድ እንትን ነው የምልህ። አሁን መጀመሪያ 7 15 ብለህ አውጥተናል። ስናወጣ ደግሞ ወደዛ ሄድክ ቶሎ ብለህ። 7 15 ላይ አለ ወይስ የለም? አንተ እኮ ነው ያልከኝ። አንተ ነው እኮ ያልከው። ሱረቱል አዕራፍ ምዕራፍ 7 ቁጥር 15 ላይ ያልክ ምዕራፍ 7 ቁጥር 15 አላልከንም? መጀመሪያ ምዕራፍ 7 115 ነው ያለው። 115 ነው ያልከው። ኦኬ 115 ነው ችግር አለ። ኦኬ ጥሩ 115 ኦኬ ጥሩ እሺ። ሙሳ ሆይ በትርን በፊት ትጥላለህ፣ ወደኛም ጣዮች ሆነን እንላለን አሉት ይላል። የታለ የሙሳና የሃሩን አባት ኢምራን ነው የሚለው ምዕራፍ 7 ቁጥር 115 ላይ እሱን ልመጣል የፈለኩ ነገር ምንድነው? አሮን የሙሴ ወንድሙን ለማረጋገጥ ነው። እኔ እየነገርኩህ አልጠየኩም። የጠየቁ ጥያቄ ምንድነው? ሙሳ የሃሩን ወንድም ነው አይደለም ሳይሆን የሙሳና የሃሩን አባት ኢምራን ነው የሚል የቁርአን ማስረጃ አምጣ። ይኸውልህ እንደዚህ ያደረኩበት ምክንያት ልንገር። አንተ አሮን ሁለት ናቸው አልከኝ ስትለኝ አሮን የሙሳና የኢምራን አትደራረብ። የሙሳና የኢምራን አባት የሙሳና የሃሩን አባት ኢምራን ነው የሚል ማስረጃ አምጣ። ይኸው ሱራ 19 29 ማስረጃ እዚህ ላይ አለ። እዚህ ላይ አሁን የጠቀስከው ጥቅስ ላይ አለ ወይ? መጀመሪያ 19 29 ላይ አለ። ኖ የጠየቁት ጥያቄ ሱረቱል አዕራፍ ምዕራፍ 7 ቁጥር 115 ላይ የሃሩንና የሙሳ አባት ኢምራን ነው የሚል አለ ወይስ የለም? እኔ እሱም ወንድሙ መሆኑን ለማረጋገጥ ፈልጌ ነው እሱ የነገርኩህ። ወንድሙ ማለት ሁለት ናቸው። አሮን ሁለት ናቸው ስላልኩ ለማጥራት ፈልጌ ነው። እንዳይለመድህ። እሺ ሱረቱል መርየም ምዕራፍ 19 ቁጥር ስንት? 29 ቁጥር 29 ጥሩ። ምን ይላል እዛ ላይ? ወደ እርሱ ጠቀሰች በአንቀልባ ሕፃን እናት እንዴት እናገራለሁ አሉ ነው የሚለው 29 ላይ። የሙሳና የሃሩን አባት ኢምራን ነው የሚል አለ እሱ ላይ የለም። እሱ ጠቀሰች በአንቀልባ ያለ ሕፃን እንዴት እናናገራለን አሉ ነው የሚለው። የት አለ? የአሮን ወይ አባቱስ መጥፎ አልነበረም? እንደዛ ነው የጠየቁ ጥያቄ። የኢምራን እና የማን ነው የሙሳና የሃሩን አባት ኢምራን ነው የሚል አለ ወይስ የለም ነው? አለ ነው ያልከኝ። የቱ ጋር ነው የሚለው እኮ አንብልኝ። ለምን ተነበመንት እኮ ምኑን አነበብኩልህ እኮ የሰጠኝን ጥቅስ 29 ነው። 19 29 ላይ ጠቀስክልኝ። ወደ እርሱ ጠቀሰች የለም እንደዛ የሚል ነገር የለም። ወደ እርሱ ጠቀሰች በአንቀልባ ያለ ሕፃን እንዴት እንናገራለን አሉ ነው የሚለው። የታለ የሙሳ አባት? እኔ ጋር ያለው ሌላ፣ አንተ ጋር ያለው ሌላ። እንዴት ነው ግራ የሚለው? አውጣው ክፈተውና አውጣው። እኔ አንድ ስልክ ስላለኝ እኮ ነው እንጂ። ኦኬ ጥሩ። አንድ ሳይወጣልና አንድ ሳይወጣልን። ኦኬ ጥሩ። ጃቢር ትችላለህ? የሚችል ሰው አለ? ኡስታዝ ጀማል ትችላለህ? አሰላሙ አለይኩም። ወይ ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አውጣ፣ በትልቁ አውጣው ከቻልክ። እሺ ቻርጅ ዘግቷል። አንዴ ዲክፈተው። እንደዛ ከሆነ ቆይ አንድ ይጠብቁኝ። እሺ እኔ ላምጣ፣ ሞባይል ላምጣ።
እሱ ካሉት መክፈት የሚችል ሰው አለ? ያው ምዕራፍ 19 ቁጥር 29 ላይ አንብበው እስቲ ምን ይላል? ሲንጎላ ትንሽ አድርገው እስቲ። ያው ወደ እርሱም ጠቀሰች። ሶስቱ ማርያም 29። እሺ ወደ እርሱም ጠቀሰች። ከእሺ ሕፃን ያለ ሕፃን በአንቀልባ ያለ ሕፃን እንዴት በአንቀልባ ያለ ሕፃን እናገራለን አሉ። የት አለ የሙሳ አባት ኢምራን ነው የሚለው የት አለ ቁርአን ላይ? እስኪ ቆይ ሱረቱ ማርያም 29 እሺ ለማንኛውም አሮን የሙሴ ወንድም ነው አይደል? የጠየቁን ጥያቄ መልስ። የሙሳ አባት ኢምራን ነው የሚል ቁርአን ላይ አለ ወይስ የለም? ጨርስ እሱን። አለ ወይስ የለም? ትንሽ ደቂቃ ትጠብቀኛለህ? ትንሽ ደቂቃ እጠብቅሃለሁ። ይዘና እሺ ኡስታዝ ቀጥል። ኡስታዝ አሰላሙ አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላህ። እንኳን ደህና መጣልን ኡስታዝ። ጀዛከላህ ኸይረን። አሲያ ፎሎወሯ በጣም እየቀነሰ ነውና ሰሞኑ ትንሽ አልከፈተችም ነበር። ፎሎ ብታደርጓት እዚህ ያላችሁ ሰዎች ኡስታዝ ዋሂድንም ፎሎ አድርጉ እና ኢምራንንም አሲያን ፎሎ አድርጓት እሺ። ሰሞኑ ስላልከፈተች ፎሎወሯ እየቀነሰ ነው እና ከቻላችሁ ደግሞ ፕሮፋይሏ ውስጥ የገባችሁ ኮፒ ሊንክ ብታደርጉላት ደስ ይለኛል ኢንሻአላህ። ጀዛኩሙላህ ኸይረን ኡስታዝ። ሲጀመር አካውንቷን እኮ መቀነስ ሳይሆን ማስጨመር ነው ያለባቸው እነሱ ታች ያሉት ማለት ነው። አካውንት ፎሎ አስደርጓት። ቤቷ ትከፍታለች፣ ውይይቶች ይሳለጣሉ። ጎበዝ ልጅ ናት ማለት ነው ማሻአላ። እና ስለዚህ ፎሎ አድርጓት፣ ቤቷን አሳድጉላት። ኦኬ ቴዲ ይዘህ እስከሚመጣ ድረስ ሌላ ሰው ጋር እንቀጥል። ኡስታዝ ጀማል ኪሩብ ቅድም የቤት ስራ ተሰጥቶት ነበር። ኢምራን ይቅርታ መጥቻለሁ። ኦኬ ቴዲ እሺ፣ ቴዲ ሻ ቀጥል። 66 12 ኦኬ 66 12 የሚያወራው መርየም የኢምራን ልጅ እንደሆነች ነው የሚናገረው። ስለዚህ አሁን አይልማ ማስረጃ አምጣ። ማስረጃ የሙሳ አባት የሙሳ ወንድም ሃሩንና የሙሳና የሃሩን አባት ኢምራን ነው የሚል ማስረጃ አምጣ ነው ያልኩ። ሱረት ተህሪም ምዕራፍ 66 ቁጥር 12 ላይ እየተናገረ ያለው ስለ መርየም ነው። ምን ይላል? ቁጥር 12 የኢምራን ልጅ መርየም ያቺ ብልቷን የጠበቀች ምሳሌ ያደረገ በእርሷ ውስጥ ከመንፈሳችን ነፋፋንባት ይላል። የሚያወራው መርየም እያለ የሚያወራው ስለ ኢሳ እናት መርየም ነው። የኢምራን ልጅ እያለ ያለ እኔ ጠየቁ ጥያቄ የሙሳ አባት ኢምራን ነው የሚል የቁርአን ማስረጃ አምጣ። የሙሳ አባት ኢምራን ነው። የሙሳና የሃሩን ሙሳና ሃሩን ወንድማማቾች ናቸው። ሃሩን የማርያም ወንድም ነው አይደል? ሲጀመር ጀምሮ ቁርአኑ አይደለም እኮ እንደዛ የሚለው የሃሩን ወንድም መርየም ወይ የሚለው ቁርአኑ አይደለም ሲጀመር። ማንም ይለው እንደዛ አታመጣም። እንደዛ አይደለም። ሰዎቹ ናቸው ያሉት። ሰዎቹ የሃሩን እህት ወይ ብለው ሰዎቹ የተናገሩትን ነገር ነው አምላካችን እየተረከልን አይደለም። ቁርአኑ ያላቃል ነው አይደል? አይደለም። ቁርአኑ ያላቃል ነው። ነው ቁርአኑ ያላቃል ነው። አላህ ሰዎቹ የተናገሩትን ንግግር እየነገረን ነው ያለው እንጂ ቁርአኑ የሃሩን እህት አላት ወይም አላህ አላት ወይም አንድ ነብይ አላት አይልም። ሱረቱል መርየም ምዕራፍ 19 ላይ ላውጣልህ ጥቅሱን 1928 ላይ የሃሩን እህት ወይ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዝራ አልነበረችም አሏት ይላል። ለምንድን ነው ያሉት? አርገዛ ሲያዩዋት ያንን ነገር ሲያዩ የሃሩን እህት ወይ እያሉ አሏት ይላል። ሰዎቹ ናቸው የሃሩን እህት ወይ እያሉ ያሉት እንጂ ቁርአኑ ወይም ደግሞ አላህ መርየም የሃሩን እህት ናት አላለም ሲጀመር። እኔ ጠየቁ ጥያቄ ግን ኢምራን የሚባለው የሙሳ አባት ነው የሚል ቁርአን ላይ አለ ብለሃል። ካለ አውጣውኑ። አለ ቆይ ሰዓት ስጠኝ፣ ትንሽ ሰዓት ስጠኝ።
ኦኬ ጥሩ ነበሩት ለማርያምና ለአሮን ነበር። አንተ ነው ወደ ሙሳ የመጣው ማለት ነው። ዝም ብለህ ጣልቃ አስገብተኝ ማለት ነው ያልከው። የሙሳ አባት ኢምራን ነው የሚል ቁርአን ላይ ያወጣሉ ብለህ ጠበቅን። ያሺ ጥያቄ ጠይቃለህ። ምዕራፍ 7 ቁጥር 115 ላይ ገባን። የለም ሙሳ የማርያም ወንድም ነው አይልም ቁርአን ነው ወይ ነው ጥያቄ እኮ ጠየቁ። አይልም ቁርአን ላይ እንደዛ አይልም እኮ አይደለም። ስለዚህ አሮን ወንድሙ አይደል ለማርያም? ስንት አሮን ታውቃለህ በቁርአን ውስጥ? እኔ አንድ አሮን እንዳለ ነው የማውቀው። አንድ አሮን ነው የማውቀው። እኛ ደግሞ ሁለት ነው ያለው። እሺ ዮሐንስ ባይብል ላይ ስንት ሰው ታውቃለህ? አለ የረሱል ሰለላሁ ዐለይሂ ወሰለም ኢማም ሙስሊም መጽሐፍ 38 ቁጥር 13 ላይ አልሙገራይ ኢብኑ ሹባ እንደተረከው ወደ ነጅራ በመጣን ጊዜ የነጅራ ክርስቲያኖች የአሮን እህት ወይ የሚል ቀርተንልሃል ሙሳ ከኢሳ ብዙ ጊዜ በፊት የነበረ ነው ብለው ጠየቁኝ። ግራ ሲገባው እኔም ወደ አላህ መልእክተኛ ስመለስ በዚህ ጉዳይ ላይ ጠየቅኳቸው። እሳቸውም አሉኝ የድሮ ሰዎች ከራሳቸው በፊት ከነበሩ የነቢያት ስሞች ጋር ከነቢያት እልፈት በኋላ ይጠቀሙ ነበር ብለው አስቀመጡ። ሁለት የተለያዩ ሰዎች ናቸው፣ ስማቸው የሚመሳሰል እንጂ በሙሳ ዘመን የነበረው ሃሩን ሳይሆን ሌላ ሃሩን ነው ብለው ረሱል ሰለላሁ ዐለይሂ ወሰለም ኮንፈርም አደረጉልን። ይኸው ተጠይቆ ማለት ነው። አሁን አንተ የምትጠየቀው የሃሩን እህት ወይ ብለው ሰዎቹ ሲናገሩ የሙሳ ወንድም ሃሩን እያሉ ስለመሆኑ ማስረጃ አምጣ። አንተ ደግሞ ቁርአን ላይ የተነገረው ነገር ሰዎቹ የተናገሩ ስህተት ነው እያልክ ነው? ምንድነው? አልገባኝም። ኖ የሚል አምጣ ነው እኮ የጠየኩት ጥያቄ ቀላል ጥያቄ ነው የጠየኩት። አምጣ የሃሩን የሙሳ አባት ኢምራን ነው የሚል የቁርአን ማስረጃ አምጣ ነው ያልኩ። እኔ መጀመሪያ እኮ ስለ ሙሳ አይደለም እያወራሁ ያለው ስለ አሮንና ስለ ማርያም። የሙሳ አባት ኢምራን ነው ነው የማርያም እናት ኢምራን ከሆነ የአሮንም አባቷ ኢምራን ነው። የኢምራን ማን ነው? የሙሳ አባት ኢምራን ነው የሚል ቁርአን ማስረጃ አመጣለሁ ብለህ 2-3 ጥቅሶችን ከፈትክ። የመጀመሪያ የጠቀስከው ምንድነው? ሱረቱል አዕራፍ ምዕራፍ 7 ኢምራን ነው የሚል ቁርአን ላይ አለ ወይስ የለም? እሺ እሱን ችግር የለውም። በቃ ይቅርታ። እሺ ጠየቁ። ይኸው ምራቡ እኔ ማውራት የፈለኩ ስለ አሮንና ስለ ማርያም ስለ ሙሳ አይደለም። መጀመሪያ ማውራት የፈለኩት ሙሳን ያነሳሁት ምንድነው የአሮን ወንድም ነው አይደለም ማለት ነው። ችግር የለውም። የሃሩን እህት ወይ ያሉት እነማን ናቸው? እዛ ላይ ቁርአኑ ላይ የሃሩን እህት ያሉት ቁርአኑ እኮ ቁርአን የሃሩን እህት ወይ ያላቃል ነው ነው አሉ ነው የሚለው አልዋት ነው የሚለው እነማን ናቸው ያሉት? እሱ ያነበው ሱረቱል መርየም ምዕራፍ 19 ቁጥር 28 ላይ የሃሩን እህት ሆይ አባትሽ መጥፎ ሰው አልነበረም፣ እናትሽ አመንዝራ አልነበረችም አልዋት ይላል። እነማን ናቸው ያሉት? ሰዎች አልከኝ እኮ ሰዎቹ ናቸው ያሉት። ስለዚህ የአሮን አባት ኢምራን ነው። የአሮን አባት ኢምራን ነው የሚል የለም። ሃሩን የተባለው እዚህ ጋር የመርየም እህት ሆነች አልከኝ። የመርየም እህት የመርየም እህት የተባሉት ሁለት የተለያዩ ሰዎች ናቸው። ሞክሼ ነው የስም ሞክሼ። አባት ኢምራን ነው። አዋየ የሙሳ አባት ግን ኢምራን ነው የሚል ቁርአን ላይ የለም። የማርያም አባት ኢምራን ነው አይደል? በቁርአን የማርያም አባት በቁርአን ኢምራን ነው። በክርስቲያኖች ግን ሌላ ነው ወይ? ስሙ ተመሳሳይ ሆኖ በቁርአን በእንትን ሲደረግ ተሳስቶ ነው። ችግር የለውም። አሁን የድንግል ማርያም አለች አይደለ? የኢየሱስ እናት እናትና አባቷ ስማቸው ማን ነው? ከባይብል አውጣና አሳየኝ። ባይብል ላይ ግድ ያስፈልጋል? ሰላም ለኪ የሚለው ጸሎት ላይ ሰላም ለኪ የሚለው ላይ አለ። በእንታና ሰላም ለኪ ማን የደረሰው? ማን ነው ሰላም ለኪን የደረሰው? እኛ አባቶቻችን ሁሉንም እንቀበላቸዋለን። ማን ነው የደረሰው? ሰላም ለኪን የደረሰው ማን ነው? በቀላሉ ማን የደረሰው ስላለ እንዴ? ሰላም ለኪን የደረሰው ማን ነው? የዘወትር ጸሎታችን እኮ ነው። የዘወትር ጸሎት የደረሰው ማን ነው? ጥያቄ እየጠየኩ ነው ያለሁት። ውዳሴ ማርያም ነው ያለው። ውዳሴ ማርያምን ቅዱስ ኤፍሬም ነው የደረሰው። ስለዚህ በእንታና የዘወትር ጸሎት ላይ በእንታና ቆይ ሐናና የዘወትር ጸሎትም ማን የደረሰው ነው? የጠየኩን ጥያቄ መልስተው ወደ ሌላ ነገር አትሂድ። ውዳሴ ማርያምን የደረሰው ቅዱስ ኤፍሬም ነው አይደለ? ቅዳሴ ማርያምን የደረሰው አባ ሕርያቆስ ነው የደረሰው። ምንም ጥያቄ የለኝም። ጥያቄ የዘወትር ጸሎት የሚባለውን ያዘጋጀው ማን ነው ታውቃለህ?
ዞሮ አባቶቻችን ነው አልኩ። ባላቀም እኮ አባቶቻችን ተቀብለናል። እኛም አፄ ዘርዓ ያዕቆብ የዛሬ 400 ዓመት ኖ ከቁርአን በኋላ የዛሬ 400 ዓመት በአፄ ዘርዓ ያዕቆብ ጊዜ በአፄ ዘርዓ ያዕቆብ ጊዜ የተደረሰ ድርሰት ነው። የጠየቁ ጥያቄ ባይብል ላይ የማርያም እናትና አባት እከሌ ናቸው የሚል ማስረጃ አምጣ። ባይብል ላይ ግዴታ መኖር አለበትን እያልኩ ያለው ኦኬ፣ ችግር የለውም። በትውፊት ደረጃ የምትለው ከሆነ ትውፊት የምትለው ነገር የትኛው ትውፊት ነው? እስቲ ፈርስት ሴንቸሪ ላይ ከነበሩ አፖስቶሊክ ፋዘርስ ከሚባሉ እነሱ በፊት ከነበሩት ከዮስጦስ ሰማዕቱ ከፈለክ ከፖሊካርፕ ከፈለክ ከምትፈልገው ቀለሜንጦስ ዘሮሙ ከሚባለው የመጀመሪያው ከነበሩት ውስጥ የትኞቹ ናቸው የማርያም እናትና አባት ሐናና ኢያቄም ናቸው ብለው ያስተማሩት? በትምህርት ደረጃ ነው ይጠየቅኛለሁ። ያስተማሩበት ዶክሜንቶች እኮ አሉ እኮ ነው እኮ ነገርኩህ እኮ ይኸው ጸሎት ላይ እኮ ነገርኩህ። አንደኛ ጸሎት ላይ ነገርኩህ። አማርኛ ጸሎት ላይ ያለው ነገር ዓለም አቀፍ አይደለም፣ አገር አቀፍም አይደለም። ሲጀመር ጀምሮ ምንድነው መንደሪዝም ነው። በሎካል ደረጃ ያለ ነገር ነው። በሎካል ደረጃ ያለ የዘውትር ጸሎት እኮ ጠየቅኩህ እኮ የዘውትር ጸሎትን ማን የደረሰው ብዬ ስለ እንትን አላልክም፣ አልነገርከኝም። ራሱ ናኩ ተከን ማን የደረሰው እያንዳንዱ ግዴታ እንትን ማለት አለብን። እንዴት ነው አንተ? እሱን ነው የምልህ እኮ የዘወትር ጸሎት ላይ ያሉትን ናኩ ተከን አንድ ላይ አድርጎ በሰላም ቅዱስ ገብርኤል ሰላምታ የሚለውን ነገር በሰላም የሚለውን ጸሎት ሃይማኖትን ሰላም ለኪ ምናምን የደረሰው ማን ነው? አባቶቻችን እኮ ግድ በስም መጥቀስ አለብኝ እኮ ማናቸው? የለም እኮ የለም። የዛሬ 400 ዓመት የተዘጋጀ መጽሐፍ ይዘህ ቁርአንን ለመተቸት አትችልም ማለት ነው። ለማንኛውም የተነሳንበት ነጥብ ምንድነው? ዋናው ነገር ቴዲሻ ምንድነው የተነሳንበት? ባይብል ላይ የተጨመሩ ቃላቶች አሉ። ሐዋርያቶች ካለፉ በኋላ ጸሐፊዎቻቸው ካለፉ በኋላ ግሪኩ ላይ የሌለ ግዕዙ ላይ የሌለ የተጨመረ ነገር አለ ብለን ነው። ያንን ስንል ምን አልክ? ልከክልኝ አልከኝ። ምንድነው ያማል ብዬ ስለ እኔም ያመኛል ነው ያልከው። አንተም ያማል ብለን ነው ያልከው። ልክ አሁን ቁርአን ላይም የተጨመረ አለ አልከኝ። እኔ ደግሞ እንደዛ ስትለኝ ወይ ሳባዎች የጨመሩ ወይ ደግሞ ረሱል ራሳቸው የጨመሩበት ጅብሪል የጨመረበት ወይ ደግሞ ታብዮቹ የጨመሩበት ካለ ብዬ ስለ አይ ቁርአኑ ሱረቱ መርየም ተጨምሯል አልከኝ። የቱ ጋር ነው የተጨመረው ብዬ ስለ አይ ባይብል ላይ የነበረውን ታሪክ ያዛባል አልከኝ። ምን ያዛባል ብዬ ስለ አይ ሃሩን የሚባል ነገር አለ፣ የመርየም ወንድም ሃሩን እንደሆነ ቁርአኑ ይናገራል። ሃሩን የሚባሉ ሁለት የተለያዩ ናቸው አልኩ። ከዛስ አይ የሃሩንና የሙሳ አባት ይምራን ይባላል ብለህ አልክ። ጥቅሱ ማስረጃ አምጣልን። ሱረቱል አዕራፍ ምዕራፍ 7 ቁጥር 115 ላይ ገባ። ሱረቱ መርየም ምዕራፍ 19 ቁጥር 28 ላይ ገባ። ሱረቱ ተህሪም ምዕራፍ 66 ቁጥር 12 ላይ ገባ። አላገኘ